ሰግደውም 8000 ነበር። የጌታችንን የመከራ ግርፋት እያሰበች 1000 ጊዜ፣ አገዛዛቸውና ፍርዳቸው መልካም ይሆን ዘንድ ስለ ንጉሡና ስለ ሊቀ ጳጳሱ 1000 ጊዜ፣ ስለ መነኮሳትም 1000 ጊዜ፣ ስለ ኃጢአተኞችም 1000 ጊዜ፣ ስለ ሀገሪቱና ስለ ሕዝቦቿም 1000 ጊዜ እያደረገች እየሰገደች ራሷን ጽኑ ግርፋት ትገርፍ ነበር። ከዕለታት አንድ ቀንም ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በቁስለኛ የኔ ቢጤ ተመስሎ መጥቶ ቁራሽ እንጀራ ለመናት። እርሷም ፈጥና አምጥታ ሰጠችው። እርሱም እንጀራውን ተቀብሎ በመንገድ ብዛት ከመራመድ የተነሳ ደክም ያለሁና በጀርባሽ አዝለሽ ትሸኝሽ ዘንድ እወዳለሁ አላት። እርሷም ለችግረኞች አዛኝናትና ያንን በቁስል የተመታ ሰውነቱን ሳትጸየፍ አዘለችው። ትንሽም ይዛው እንደሄደች ቁስሉ ወዲያው እየተፈወሰ ሄደ። በዚህ የተገረመች እያለም ያን ጊዜ ፊቱ እንደ ፀሐይ አበራ፣ ሁለመናው ተለወጠ። በዚያም ጊዜ የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ ከጀርባዋ ወርዶ ከፊት ለፊቷ ቆመና የከበርሽ አገልጋዬ ጸበለ ማርያም ሆይ ምን እንዳደርግልሽ ትፈልጊያለሽ ትወጃለሽ አላት። እርሷ ግን ከድንጋጤዋ የተነሳ እንደ በድን ሆና ወዲያው መሬት ላይ ወደቀች። ጌታም በቅዱሳን እጆቹ አንስቶ አበርትቶ አቆማትና ልብሽ የፈቀደውን የወደደውን ለምኝኝ አላት። እርሷም አምላኬ ሆይ በፊትህ ባለሟልነትን ሞገስን ካገኘውስ በሲኦል ያሉ ነፍሳትን በሙሉ ማርልኝ አለችው። እጅግ በጣም ይገርማል እኮ። በዚህም ምክንያት በእርሱ ቸርነትና በእርሷ አማላጅነት ሲኦል ውስጥ ቁጥራቸው የማይታወቁ እጅግ በጣም ብዙ ኃጢአተኛ ነፍሳት ወጡ። ከዚያም መድኃኔዓለም ኢየሱስ ክርስቶስ ለእናታችን ለቅድስት ጸበለ ማርያም 3 በትሮችን ሰጣት። በእነዚህ 3 በትሮችም እየተመረከዘች ሲኦል ውስጥ እየገባች በፈለገችው ጊዜ ነፍሳትን ታወጣ ነበር። ሰማያውያን ቅዱሳንና ቅዱሳን መላእክትም በሙሉ በዚህ ሥራዋ የወይን ፍሬ፣ የበረከት ፍሬ፣ የገነት ፍሬ እያሉ ስም አወጡላት። እናታችን ቅድስት ጸበለ ማርያም የወደፊቱን ተንበያ ስለምትናገር ነቢይት እንላታለን። የሃይማኖትን ፍሬ እየዞረች ስለሰበከች ሐዋርያ እንላታለን። ማንም ሳያስገድዳት በፈቃዷ ራሷን እየገረፈች ታሰቃይ ስለነበረ ሰማዕት እንላታለን። ድንግል መነኩሲት ስለሆነችም ድንግል መነኮስ እንላታለን። እናታችን ቅድስት ጸበለ ማርያም እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በተጋድሎ በሕይወት ዘመኗ ሁሉ እየመጣች እንደ ጌታችን ጡቷን የምታጠባት ሲሆን ቅዱስ ሚካኤልን ቅዱስ ገብርኤልንና ሊቀ ሰማዕታት ቅዱስ ጊዮርጊስን ይዛ መጥታ ሁል ጊዜም ቢሆን የሕይወት ዘመን ጠባቂዎቿ እንዲሆኑ አዝዛላት ነበር። ስምሽን የሚጠራ የተከበረ የተመሰገነ ይሁን፣ በእኔ በአምላኩ ዘንድም ምሕረትን ያግኝ የተባለችው እናታችን ቅድስት ጸበለ ማርያም ወር በገባ በ18 የወርኃዊ በዓሏ ሲሆን የተወለደችው ጥር 18 ሲሆን የአረፈችው የዕረፍት በዓሏም ደግሞ መስከረም 18 ነው። ጥቅምት 24ን ደግሞ ስንክሳሩ ዓመታዊ መታሰቢያ በዓሏ እንደሆነ ስሟን ጠቅሶ አስቀምጦታል። መድኃኔዓለም ኢየሱስ ክርስቶስ ከታላቋ እናታችን ከቅድስት ጸበለ ማርያም ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን።